ሜርሲ ሀብልን አንቺ ወተሽ አንቺ ባጠፋሽው ጥፋት እኔ በምን ምክንያት ነው የምቀጣው? ስለዚህ እኔ ከዛ ከወጣሁም ሆነ እዛ ገብቼም ቢሆን አንቺን እዚህ ቤት እንድትኖር ያላደርግሽም። ትሰሚኛለሽ? እኔ ከቤት ወጥቼ አንቺ በእኔ ቤት በእኔ እናት ቤት ተንፈራሰሽ እና ተደላድለሽ የምትኖሪበት ምንም አይነት ምክንያት የለም። ትሰሚኛለሽ? አንቺ እዚህ ቤት በፍጹም በምንም ምክንያት ልትኖሪ አትችልም። እናቴ ባፈራችውና እናቴ ባቆመችው ቤት አንቺ በምንም ተአምር ልትኖሪ አትችይም። ትሰሚኛለሽ? እስር ቤትን ብገባ እኔ ነገ ጧት እወጣለሁኝ እያለች ሜርሲ እንግዲህ ከሀብል ላይ ትዝትባታለች። ሀብልም በንዴትና በብስጭት አንቺ የምትናገሪውን ነገር ስለማታውቂ እኔ እንግዲህ ባላደረግኩት ነገር አንቺ ብታሳስብኝም በነፃ እንደወጣሁኝ ማየት ትችያለሽ። ስለዚህ እኔ ምንም ጥፋት የለብኝም። በአንቺ ጥፋት አንቺ ባደረግሽው ወንጀልና አንቺ በሰራሽው ኃጢአት እኔ ምን ቤት ነኝና ነው በአንቺ ኃጢአት እኔ የምቀጣልሽ? በማለት እንግዲህ ታናድዳታለች ማለት ነው። ቢሆንም እንግዲህ አንቺ ቤት ተቀምጠሽ እኔ በምንም ተአምር አረፌ እንደማልቀመጥ ታውቂያለሽ በማለት ትነግራታለች። አክስት ተብዬዋ ወንድሜ ቆይማ ልጅህን ምን አይነት ብትጨክንባት ነው? እንዴት ብታደርግ ነው እንደዚህ አድርገህ የእስር ቤት ኑሮ እንዲፈረድባትና እንድታለቅስ ያደረግከው? በማለት እንግዲህ አክስት ተብዬዋ መናደድና መበሳጨት እሱን መናገር ጀመረች ማለት ነው። ቢሆንም እንግዲህ ቃል እህቴ ናት፣ ግን ደግሞ ጥፋቷን መቀበል እና ጥፋቷን አምና ቅጣቷን መቀበል አለባት በማለት እንግዲህ ይነግራቸዋል ማለት ነው። እስከንደር በንዴት እና በብስጭት አንቺ አለሽበት ቦታ መቆየትም ሆነ አንቺ ማየት ስለማልፈልግ ከዚህ ቤት ውልቅ ብለሽ ሂጂ በማለት እንግዲህ ይነግራታል። እሷም እንግዲህ በብስጭት እና በንዴት ፖሊሶች መጥተው እንዲወስዷት ቀጠሮ ቢደረግባትም እሷ ግን በምንም አይነት አጋጣሚ ቢሆንም መውጣት እንደምትችል እና እንደምትወጣ ውስጧ አሳምና ትሄዳለች ማለት ነው። ግን ከዛ ከእስር ቤት ቅጣቷንና እንደዚሁም ደግሞ ወንጀሏን ካልተናዘዘች እንደማትወጣ እርግጥ ነው። ቢሆንም እንግዲህ እስከንደር አባታቸው በጣም ተናዷል። እኔ ልጆችን ያሳደግኩት በመልካምና በጥሩ ስነ ምግባር ሰውን ማክበር እንዴት እንዳለባቸው በማድረግ እንጂ እንደዚህ ክፉ ነገርና ክፉ መጥፎ ነገርን እያስተማርኩ አልነበረም ያሳደግኩት በማለት እንግዲህ ለእዝራ ይነግረዋል። እዝራም አባዬ እባክህን እንዳያመህ ተረጋጋ በማለት እሱን ለማረጋጋት ይሞክራል። እንግዲህ እንደምታውቁት የሀብል እናት ሀና ናት ማለት ነው። ሀና ከሌላ ሀገር ከውጭ ሀገር ነው የመጣችው። ስለዚህ ሀና ልጇ መሆኗን ስለማታውቅ በልጅነቷ እድሜ ስለነበረ ጥላት ሄደችው። በዛን አጋጣሚ እንግዲህ ጊዜዎችን ጠብቃ ልጇ እንዳደገች አውቃ ወደ ልጇ ፍለጋ ስትመጣ ይቺ ገንዘብ ወዳጅና አስመሳይ የሆነችው ሴት መነን ተብዬዋ ልጅሽ ይቺ ናት፣ እንደዚሁም የልጅነቷ ፎቶ ጠፍቶብኛል፣ የት እንዳደረግኩት ባላውቅም አለበት ስላላገኘሁት ይህ ሌላ ፎቶ ይዤልሽ መጥቻለሁ በማለት ሌላ ከመንገደኛ ያነሳቻትን ፎቶ እሷን ይዛላት ትመጣለች። ከዛም እንግዲህ እሷ በደስታና በፍንጥዝያ ልጄ አድጋለች፣ እንደው ቆንጅዬ ናት እንደውም እያለች ማመስጋገስ ጀመረች። አንቺ እኮ መልካም እናት ነሽ፣ መውለድ ብቻ እናትነት ሊሆን አይችልም፣ አንቺ ልጅን ከምንም በላይ አድርገሽ ተንከባክበሽ አሳድገሽልኛል፣ በጣም ነው የማመሰግነው በማለት ትመልስላታለች። መነን ተብዬዋ እንግዲህ አሁን ላይ ብዘልና ብጨፍር ደስ ይለኝ ነበር፣ ቢሆንም እንግዲህ ጠቀም ያለ ገንዘብ እቀበልሻለሁ ማለት እሷ የምታስበው ገንዘብንና ንብረትን ስለሆነ በዛን አጋጣሚ እንግዲህ የሌላ ሰው ፎቶ አንጥታ ብታሳያትም እሷ ግን ልጇ እንደሆነች አምና ተቀብላታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ እያደረጋችሁ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ ነው ማመሰግነው። ውድ ሀገሬ ልጆች፣ ውድ ቤተሰቦቼ እንግዲህ ዛሬ ሀብል ድራማ ክፍል 15ን ይዤላችሁ መጥቻለሁኝ። ሀና ተብዬዋ ሀብል ልጇ እንደሆነች አላወቀችም። ቢሆንም የሌላና የመንገደኛ ልጅ ናት ብላ አምና መነንን አምና ብር ሰጥታ እንደዚሁም ደግሞ ፎቶዋን ተቀብላ ሂዳለች ማለት ነው። በዛን አጋጣሚ እንግዲህ እናትሽ ጋር ስትገናኝ ይህንን አጉል ስልጠና የምታወሪያቸውን ወሬዎች
ማስተካከል አለብሽ እናትሽ እኔ ቤተ ክርስቲያን ሄዳለች ብዬ ነው ያልኳት። ስለዚህ ይህንን አወራርሽን ማስተካከል አለብሽ። አንቺ የመጣሽው ለአንድና ለአንድ ዓላማ ስለሆነ ስለዚህ ዓላማችንን በግዴታ ማሳካት ስላለብን ይህንን እየተሞራፈጥሽ የምታወሪውን ወሬ ማስተካከል አለብሽ በማለት እንግዲህ ልጅቱም የመንገድ ዱርዬ እንደሆነች ያስታውቅባታል። በዛን አጋጣሚ እንግዲህ ከሀና ጋር በተገናኙ ሰዓት እንግዲህ ሀና በድንጋጤ አንቺ ልጅ ነሽ በማለት አቅፋ ማልቀስ ጀመሩ። እማዬ ምን እየተካሄደ ነው? ምን እየተፈጠረ ነው? በማለት ትጠይቃታለች። እናቷ አምነንን ማለት ነው። እናቷ አስመስላ ስለሆነ ያስተዋወቀቻት። ከዛም እንግዲህ ልጄ ሀብል እሷ እናትሽ ናት በማለት በነገረቻት ሰዓት በዛን ሰዓት ፌንት የወደቀች አስመስላ ትወድቃለች። ወይኔ ልጄን ጉድ ሆንኩኝ፣ ምነው ቀርቶብኝ በነበር እርዱኝ፣ ውሃ የለም ወይ እያለች እንግዲህ ሀና መጮህ ጀመረች። በዛን አጋጣሚ እንግዲህ እሷ ምን ያክል ገንዘብ ወዳጅ እንደሆነች እና ሌላ ሰው አስተዋውቃ ልጇ እንዳልሆነች አስመስላ ወደ እሷ መምጣቷ በዛም ብር ትቀበላለች። በመቀጠል ደግሞ ልጅሽ ትክክለኛ ልጅሽን እሰጥሻለሁ ይህን ያክል ብር አምጪ በማለት እንግዲህ ሀብልን ደግሞ በድጋሜ ብር እንደምትቀበላት ያስታውቅባታል ማለት ነው። ምክንያቱም መነን ተብዬዋ በጣም ገንዘብ ወዳጅ እና ራስ ወዳጅ ከራሷ በላይ ማንንም ሰው የማታይ እና የማትመለከት ሴትዮ ናት። እንግዲህ ሀብል ከእስር ቤት በመውጣቷ ሁላቸውም ደስ ብሏቸዋል። በተለይ እዝራና እንትና ማለት ነው ማን ነበረ አባቱ የእዝራ አባት እስከንደር ማለት ነው። ልጄ እንኳን ሰላም መጣሽልኝ እያለ በደስታ ፍንጥቅ ብሎ ደስተኛ ሆኖ ነበረ። በዛን አጋጣሚ እንግዲህ እሷም አዎ በሰላም መጥቻለሁኝ ሚስቴ እንግዲህ ከዚህ በኋላ ከኛ ጋር ነው አብራ የምትሆነው በማለት እዝራም በደስታ ከአባቱ ስር ማውራት ጀመረ። በስተ መጨረሻም አሳቤና እቅዴ ተሳክቶልኛል። ስለዚህ ልጄ አሁን ላይ ሚስቴ ብለህ ስለጠራሃት በጣም ደስ ብሎኛል በማለት ሲጠይቀው እንግዲህ እነሱ በጣም ተፋቅረዋል፣ በጣም ተዋደዋል። በዛን አጋጣሚ እንግዲህ ትክክለኛ ሰው ወደ ህይወቱ እንደመጣ አድርጎ ያስባል። በዛን አጋጣሚ ደስ የሚል አበባና እንደዚሁም ደግሞ ከእስር ቤት ደስ በሚል አቀባበል ነበር የተቀበላት። የዛኔ አበባውን ይዞ እንደዚሁም ደግሞ ደስ የሚል ፈገግታውን ፈገግ እያለ ነበር የተቀበላት። እሷም በሩጫ የያዘችውን ሻንጣ ጥላ ወደ እሱ ነበር እየሮጠች የመጣችው። እንግዲህ አክስት ተብዬዋ እንትናን ሜርሲ የእናትሽን ንብረት እኔ ድፍረት ካልሆነብኝና ደፈርሽ ብለሽ ካላልሽኝ በቀር የእናትሽን የግማሽ የድርጅት ፐርሰንቱን ወደ እኔ ስም እንድታዞርልኝ ነበር በማለት ትጠይቃታለች ማለት ነው። ሜርሲንም አለምንም ማፍረትና አለምንም ድፍረት በቃ እሺ አስተላልፍልሻለሁ በማለት የድርጅቱን ግማሽ ፐርሰንት እንደምታስተላልፍላት ትነግራታለች። ቢሆንም በዛን ሰዓት እንግዲህ አገኘኋችሁ እያለች የዛን ቤት ንብረት የራሷ ለማድረግ እና አዝራ እንደማያፍለከልካትና በምንም አይነት መንገድ ገንዘብ እንደማታገኝ ስለሚያውቅ ስለዚህ መጠቀም ያደረገቻት ሜርሲ እሺ እሰጥሻለሁ ብላ እናቷ ብትሞትም እናቷ የሰጠቻትን ንብረት ለእናቷ እህት አስተላልፋ ለአባቷ እህት አስተላልፋ ትሰጣታለች። ልጅቱ እዛ ቤት የገባችው የወንድሟን ንብረት ጨርሳ ለመውሰድ ነበረ። በዛ ሳይሳካላት ሲቀር ሜርሲ እንግዲህ እናቷ ያወረሰቻትን ንብረት ለእሷ አስተላልፌልሻለሁ በማለት ታስተላልፍላታለች ማለት ነው። እንደዛ ሆኖ እንግዲህ ንብረቱን ወደ እኔ ስታስተላልፊና ምንም ነገር ስታደርጊ ማንም ሰው ማወቅ የለበትም ትላታለች። ምክንያቱም ማንም ሰው ማወቅ የለበትም ያለቻት እዝራም ሆነ እስከንደርም ሆነ ይህንን ንብረት ማዘዋወር በእሷ ስም መሆኑን ካወቁ እንደሚገሏትና እንደማይለቋት ነው የተገነዘበችው። ምክንያቱም በዛን ሰዓት እንግዲህ እሷ ከዛ ቤት የምትፈልገው ነገር ቢኖር ገንዘባቸውን እንጂ ፍቅራቸውን ፈልጋ እንዳልገባች መጀመሪያም ቢሆን ግልጽ ነበረ። እስከንደር ፖሊሶቹ ጋር ሂዶ ፖሊሶቹ እንትናን ሀብልን ለማስፈታት በሄደ ሰዓት እንግዲህ ፖሊሶቹ እስር ቤት ያለውን ልጅ እሱ እንደገደለና እህቱን እንደሚከላከልላት እንደሚያድናት ነበረ እንደዛ አድርጎ ሀብል ሊያስወጣት የነበረው። የአክስት ተብዬዋ እንግዲህ እዝራ ሂዶ አስፈትቷት ከመጣ በኋላ አክስት ተብዬዋ ከሄደችም በመቀጠል
እሷ እንዳስወጣቻቸውና እንደዚሁም ደግሞ ታማሚ እህቱን እንደ ወሰደችባት ግልጽ ሆኖ ልጁ ግን ለእስክንድር ለሀብል ፈርዶላት ሀብልን ከእስር ቤት እንድትወጣ አድርጎ እሱ እስር ቤት ቢቆይም እንግዲህ ሁሉንም ነገር ተጋፍጦ ሀቁን ነገር ተናግሮ ለእዝራ ነግሮታል። ለእዝራም በደስታ እንግዲህ ሚስቱ ይዞ መጥቷል ማለት ነው። ፖሊሶቹም አንቺ ከዚህ በኋላ እዚህ ምንም ነገር አታደርግም፣ ከአሁን በኋላ እዚህ ምንም ነገር የምትተክሉ ነገር ስለሌለ ቀጥ ብለሽ ይህን ፖሊስ ጣቢያ ጥለሽ ሂጂ ብለዋት ነበረ አክስት ተብዬዋ። እንግዲህ በዛን ሰዓት ያላትን ነገር በሙሉ በጣም በንዴት እና በብስጭት ነበር እየተናደደች ከፖሊስ ጣቢያ የወጣችው። ስለዚህ ሀብል በመውጣቷ ሁላቸውም ደስተኛም ባይሆኑም እዝራና እስከንደር ግን በጣም ደስተኛ ነበሩ። ውድ ቤተሰቦቼ ስለዚህ የሀብል ድራማ በነገራችን ላይ ደስ ይላል። አንዳንድ ጊዜ ክፉ ሰዎችም በህይወታችሁ ሲመጡ እንዴት ማስወጣት እንዳለባችሁ እና እንዴት እነዛን ሰዎች ከራሳችሁ ማራቅ እንዳለባችሁ፣ በመካከላችሁ ደግሞ ጥሩ ሰዎች ሲመጡ ጥሩዎችም ሰዎች ማቅረብ እንዳለባችሁ የሚያስተምር ድራማ ነው። ስለዚህ አንዳንድ ጊዜ ክፉ ሰው ብላችሁ ያላችሁት ሰዎች ደግሞ ለእናንተ ጥሩ ሰው ሆነው ይመጣሉ ማለት ነው በስተመጨረሻ። ስለዚህ አሁን የእዝራና የሀብል ግንኙነት መጀመሪያ ላይ በጣም የሚያስጠላና እሷ አለፍላጎቷ እሱም አለፍላጎቱ የተጋቡ ነበሩ። በስተመጨረሻ እንግዲህ ሁለቱም ሀቀኛና የዋሆች ስለሆኑ ተገናኝተዋል ማለት ነው። እንግዲህ አንዳንድ ጊዜ በህይወታችሁ እንደዚህ አይነት ነገር ስለሚፈጠር ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።